Manchester United are working on the formal steps now to see if it's going to be possible to complete all the formal steps of this deal. They're very happy about Dabo as a talent. He could be the next addition to the Manchester United. በማንቸስተር ዩናይትድ የሆነ ነገር እየተቀየረ ነው። ከትይንቱ በስተጀርባ በኦልድ ትራፎርድ የኃይል ኮሪደሮች ውስጥ ጸጥ ያለ አብዮት እየተካሄደ ነው። ይህ አብዮት የኮከብ ተጫዋቾችን በብዙ ሚሊዮኖች ስለመግዛት አይደለም። ይህ ስለወደፊቱ ነው። ይህ ለሁለት አስርት ዓመታት የተሰበረውን የክለቡን አከርካሪ ስለመጠገን ነው። ስማቸውንም አልሰማችሁ ይሆናል። ክርስቲያኖ ሮዝጎ የኮሎምቢያ ከ17 ዓመት በታች የቡድን አምበል ለ2026 ቀጠሮ ተይዞለታል። ግን ታሪኩ በዚያ ያበቃም። ፋብሪዞ ሮማኖ ዓለምን ያስደመመውን ቀጣዩን ስም ይዞ መጣ። ሙሐመድ ዳቦ። አስቡት 17 ዓመቱ የሴኔጋል ከ17 ዓመት በታች ብሔራዊ ቡድን መሪ። ብዙዎች ከሌጀንዱ ያያ ቱሬ ጋር ያመሳስሉታል። ባርሴሎና ወደ ላማሲያ የጋበዘው፣ ቦርሲያ ዶርትመንድ በአይነ ቁራኛ የተከታተለው፣ አሁን ግን የኢኒዮስ የመሃል ሜዳ ዕቅድ ቁልፍ አካል የሆነው ታዳጊ ታዲያ ሙሐመድ ዳቦ በእርግጥ ማን ነው? ባርሴሎና ለምን አጥብቆ ፈለገው? እና ይህ ዝውውር ማንቸስተር ዩናይትድን ለሁለት አስርት ዓመታት እንደ አዙሪ ሲያሰቃየው የነበረውን የመሃል ሜዳ ችግር ለመፍታት ስለሚሄድበት መንገድ ምን ይነግረናል? የተሰበረው አከርካሪ የማንቸስተር ዩናይትድ ታላቅነት ሁሌም የሚጻፈው በመሃል ሜዳ ጀነራሎቹ ነበር። ብራያን ሮብሰን በ80ዎቹ ክለቡን በትከሻው የተሸከመው ተዋጊ፣ ሮይ ኪን የማይበገረው የፈርጉሰን ቡድን የልብ ትርታ፣ ፖል ስኮልስ ጫማውን ሲሰቅል ኦልድ ትራፎርድ ላይ ዛሬም ድረስ የሚሰማ ክፍተት ትቶ ያለፈው ጥበበኛ፣ ማይክል ካሪክ ትርምስን ወደ መረጋጋት የቀየረው የሜዳው ምት። ነገር ግን ከዚያ የወርቅ ሰንሰለት በኋላ አከርካሪው ተሰበረ። ፖል ፖግባ በዓለም ላይ ካለ ታለንት ጋር መጣ፣ ግን ዩናይትድ የሚፈልገው መልህቅ መሆን አልቻለም። ኔማንያ ማቲች መጥቶ አለፈ። ፍሬድና ስኮት ማክቶሚናይ ላባቸውን አንጠፈጠፉ፣ ግን ሜዳውን ማዘዝ አልቻሉም። ካሴሚሮ እንደ ድንገተኛ መፍትሄ መጣ። መጀመሪያ ላይ ድንቅ ነበር፣ አሁን ግን እግሮቹ እየከዱት ነው። ለ20 ዓመታት ያክል ማንቸስተር ዩናይትድ ያለ እውነተኛ የመሃል ሜዳ ጀነራል ዋንጫ ለማንሳት ሞክሯል። ውጤቱስ ውድቀት። በለሰለሰ አከርካሪ ምንም ነገር ማሸነፍ አይቻልም። የኢኒዮስ ሰዎች ይህንን ጠንቅቀው ያውቃሉ። እነሱ ስለ ቀጣዩ የውድድር ዘመን ብቻ አይደለም የሚያስቡት፣ እቅዳቸው ለሚቀጥሉት 10 ዓመታት ነው። ለዚህ ነው የመሃል ሜዳ ታለንቶችን እንደ ውድ ሀብት እያከማቹ ያሉት። የኢኒዮስ አዲሱ ህግ የካይሴዶ ስህተት አይደገምም። ታሪክን እናስታውስ። ሞይሰስ ካይሴዶ ማንቸስተር ዩናይትድ ሊያስፈርመው ሲያንገራግር ብራይተን በ4 ቢሊዮን ፓውንድ ወሰደው። ዛሬ ዋጋው ከ100 ሚሊዮን በላይ ነው። ይህ ስህተት፣ ይህ ጸጸት የኢኒዮስ አዲስ የዝውውር ፖሊሲ ቀርጿል። ህጉ ግልጽ ነው። ሌላ ካይሴዶ እንዲያመልጠን አንፈቅድም። ስብስቡን ተመልከቱ። ኮቢ ማይኑ የክለቡ ያሁኑ ተስፋ፣ ቶቢ ኮሊየር፣ ሴኩ ኮኔ፣ ጂም ቶዌትስ፣ ከበስተጀርባ እየተገነባ ያለ ሰራዊት፣ አሁን ደግሞ የኮሎምቢያው አንበል ክርስቲያኖ ሮዝጎ እና ምናልባትም ከሁሉም በላይ እንደ አልማዝ የሚቆጠረው የሴኔጋሉ ሙሐመድ ዳቦ። ዩናይትድ የወደፊቱን የሜዳ ጀነራሎች ገና ዋጋቸው ከመኮብለሉ በፊት እየሰበሰበ ነው። የዳቦ ታሪክ ከዳካር አቧራማ ሜዳዎች እስከ ህልሙ ቲያትር ኦልድ ትራፎርድ። የሙሐመድ ዳቦ ታሪክ የሚጀምረው በደማቁ የኦልድ ትራፎርድ መብራቶች ስራ አይደለም። የሚጀምረው ሴኔጋል ውስጥ ሳሩ አፈሩን በቅጡ በሸፈነው እግር ኳስ ከገንዘብ ይልቅ ለፍቅር በሚጫወትበት ሜዳ ላይ ነው። መጋቢት 24 2008 በዳካር ተወለደ። ከችሎታው እኩል ትግልን በሚያከብር የእግር ኳስ ባህል ውስጥ አደገ። በ15 ዓመቱ በሀገሪቱ ተስፋ ከተጣለባቸው አካዳሚዎች አንዱ የሆነውን ቢ-ስፖርት አካዳሚ ተቀላቀለ። ከመጀመሪያው ቀን ጀምሮ አሰልጣኞች አንድ አይነት ነገር አስተዋሉ። ግርማ ሞገስ፣
ፕሬዘንስ። ይሄ ልጅ ቦታውን ለማግኘት የሚጥር ተራ ታዳጊ አልነበረም፣ ስልጣን ነበረው። በሜዳ ላይ እንደ ጀነራል ያዛል። በ16 ዓመቱ ያ ስልጣኑን ተሸለመ። የሴኔጋል ከ17 ዓመት በታች ቡድን አንበል ሆነ። በሀገሩ መለያ በእጁ የአንበል ምልክት አድርጎ ሜዳ ሲመራ በእድሜው ያሉ ሌሎች ልጆችን የሚያንበረክክ ጫና እንደ ቀላል ነገር ተሸከመው። ዝናው በፍጥነት ተሰራጨ። ባርሴሎና ለአንድ ወር ሙከራ ወደ ላማሲያ ወሰደው፣ አስደመማቸው። ቀጣዩን አልማዝ በማሽተት የሚታወቀው ዶርትመንድም ተከታተለው። ግን ማንቸስተር ዩናይትድ ቀድሞ ተንቀሳቀሰ። እናም ያቺ ፎቶ ወጣች። ሞሐመድ ዳቦ በታዋቂው የኦልድ ትራፎርድ ዋሻ ውስጥ የህልሙ ቲያትር ዘ ቲያትር ኦፍ ድሪምስ ከሚለው ምልክት ስር ሲራመድ ዓለምን ያነጋገረችው ፎቶ። ይሄ ልጅ ሌላኛው ተራ ተመካሪ ነው ወይስ የማንቸስተር ዩናይትድ ቀጣይ የመሃል ሜዳ ጀነራል ታሪክ የሚጀምርበት ቅጽበት ነው? የጨዋታው ቁልፍ ዳቦ በሜዳ ላይ። ሞሐመድ ዳቦ በሜዳ ላይ ምን አይነት ተጫዋች ነው? በጨረፍታ ሲታይ የዘመናዊ ተከላካይ አማካይ ቁልጭ ምስል ነው። ረጅም፣ ሜዳውን በቅጽበት የሚሸፍን፣ ግን በጥልቀት ስትመለከቱት ነው ስካውቶች በሹክሹክታ ስሙን የሚያነሱበትን ሚስጥር የምታገኙት። በመከላከል ችኩል አይደለም። ታክሎቹ ንጹህ ናቸው። ኳሱን የሚነጥቀው ተጋጣሚው ምን ሊሰራ እንዳሰበ አንድ እርምጃ ቀድሞ በማንበብ ነው። አጥፊ ብቻ ሳይሆን ተቆጣጣሪም ነው። ከኳስ ጋር ብርቅዬ ስጦታ አለው፣ መረጋጋት። በ17 ዓመቱ ብዙዎች ይደናገጣሉ፣ ቀላል ፓሶችን ይመርጣሉ። ዳቦ ግን ሰውነቱን ከፍቶ ጫና ውስጥ ኳስ ይቀበልና ቀና ብሎ ወደፊት ይመለከታል። ውስጣዊ ስሜቱ ሁሌም ወደፊት መግፋት ነው፣ ወደ ኋላ ማፈግፈግ አይደለም። በ6 ጫማ ከ1 ኢንች ቁመቱ ለፕሪሚየር ሊግ የሚመጥን አካል አለው። ከሁሉም በላይ ግን ይሰራል፣ ያለመታከት ይሮጣል፣ ተጭኖም ይጫወታል። ቁማሩና እውነታው። ነገር ግን ለዚህ ሁሉ ጉጉት አንድ መራራ እውነት አለ። ሞሐመድ ዳቦ አሁንም ግምት ነው። አንድም የሲኒየር ጨዋታ አልተጫወተም። በፊፋ ሕግ መሰረት 18 ዓመት ሳይሞላው ወደ አውሮፓ በቋሚነት መምጣት አይችልም። ይህም ማለት እስከ 2026 ድረስ በሴኔጋል መቆየት ይኖርበታል። የዩናይትድ ደጋፊዎች ይህንን ታሪክ ያውቁታል። ኮቢ ማይኑ ወጥቶ እንዳበራ ሁሉ ብዙ ተስፋ የተጣለባቸው ወጣቶችም ጠፍተዋል። አንድሪያስ ፔሬራ፣ ጄምስ ጋርነር፣ አድናን ያኑዛይ ሁሉም ቀጣዩ ኮከብ ተብለው ነበር፣ ግን የዩናይትድን ችግር አልፈቱም። ሩበን አሞሪም ዛሬ ጨዋታዎችን ማሸነፍ አለበት። ኢኒዮስ ግን ለ2026 እያቀደ ነው። ይህ የማይታረቅ የሚመስል ውጥረት ነው። አሁን ላይ በሚሊዮኖች አፍስሰ ስህተት መስራት ወይም በወደፊት ላይ ኢንቨስት አድርገ ረጅም ጊዜ መጠበቅ። ዩናይትድ ሁለቱንም ለማድረግ እየሞከረ ነው። ወደ መሰረቱ መመለስ። ይህ እቅድ፣ ይህ ፍልስፍና አዲስ አይደለም። የማንቸስተር ዩናይትድ የደም ስር ነው። ከብዙ ቢሊዮን ፓውንዶች በፊት ሰር ማት በዝቢ ታላቅነትን የገነባው ከወጣቶች ነበር። የበዝቢ ህፃናት ዝግጁ ኮከቦች ሆነው አልመጡም። በልጅነታቸው ተሰብስበው የዩናይትድን መንገድ ተምረው ወደ ሌጀንድነት እንዲያድጉ ታምነውበታል። ከዓመታት በኋላ ሰር አሌክስ ፈርጉሰን ያንን መርህ አስነሳው። ክላስ ኦፍ 92፣ ራያን ጊግስ፣ ፖል ስኮልስ፣ ዴቪድ ቤካም ሁሉም ከክለቡ አካዳሚ ወጡ። ዩናይትድን ወደ የበላይነት ዘመን ከመውሰዳቸው በፊት እንዲያድጉ ጊዜ ተሰጣቸው። አሁን ኢኒዮስ ወደዚህ መሰረት ለመመለስ ቆርጦ የተነሳ ይመስላል። በውድ ዋጋ የአጭር ጊዜ መፍትሄዎችን ከማሳደድ ይልቅ በጸጥታ የቀጣዩን ትውልድ እየገነቡ ነው። ሁሉም ተጫዋቾች ኮከብ አይሆኑም፣ ነገር ግን ስልቱ የተስፋ ቧንቧ ይፈጥራል። ኦልድ ትራፎርድን ለሚቀጥሉት 10 ዓመታት የሚሸከም ጠንካራ አከርካሪ የመገንባት እድል ይሰጣል። ስለዚህ በሚቀጥለው ጊዜ ስለ አንድ ወጣት ታዳጊ ከዩናይትድ ጋር ስሙ ሲነሳ ስትሰሙ አስታውሱ።
አስታውሱ ይሄ ታሪክ ስለ አንድ ተጫዋች ብቻ አይደለም ይሄ አንድ ወቅት ታላቅ ስላደረገው ነገር ራዕይ ድፍረትና ትዕግስት ራሱን በድጋሚ ስላገኘ ክለብ ነው እናንተስ ምን ትላላችሁ የኢኒዮስ የወጣቶች ስትራቴጂ ዩናይትድን ወደ ቀድሞ ክብሩ ይመልሰዋል ሙሐመድ ዳቦስ የዩናይትድን የመሃል ሜዳ ፕሮክሌት የሚሰብር ቁልፍ ተጫዋች ይሆናል ሐሳባችሁን ኮሜንት ላይ አስቀምጡልን ላይክ እና ሰብስክራይብ ማድረጋችሁን አትርሱ ሰላም